ዋው! ቤቶ በእውነት ያምራል። የሚያስደንቅ ቤት፣ ግርማ ያለው ሆቴል፣ ዘመናዊ ሪል ስቴት ወይም ልዩ ገጽታ ያለው ቢሮ እየገነቡ ነው? እንግዲያውስ ምርጫው አንድ ነው። ቅዱስ ማርብልና ግራናይትን ሳይጎበኙ እንዳይወስኑ እያልን ቅንጡ ግራናይት፣ እምነበረድ፣ ኳርትስ፣ የተፈጥሮ ሞዛይክና ሁሉንም የተፈጥሮ የድንጋይ ሥራዎች በከፍተኛ ጥራትና በላቀ መስተንግዶ እኛ ቅዱስ እምነበረድ ይዘን ቀርበናል። ሁሉም እምነበረድና ግራናይት አንድ አይደለም። ልዩነቱን የሚፈጥረው በዘመናዊ ማሽን ተቆርጦና ፖሊሽ መደረጉ ነው። ውበቱን ያጎለዋል፣ ያንጸባርቀዋል፣ ጠብቆ እንዲቆይ ያደርገዋል። ቅዱስ ማርብልና ግራናይት ድሮ ከነበረበት ቦሌ ጃፓን ኤምባሲ ወደ አዲሱ ዋና መሥሪያ ቤትና ማሳያ ኦልድ ኤርፖርት ጦር ኃይሎች ማለት ነው ከሆላንድ ኤምባሲ ፊት ለፊት አዲስ ባስገነባው ዘመናዊ ሁሉንም በአንድ ተካቶ በሚያገኙበት ሕንፃ ውስጥ መዘዋወሩን ስናበስሮት ከታላቅ ደስታ ጋር ነው። ለቤቶ ውበት ቅዱስ ግራናይት ውበት እንሸጣለን። ዛሬውኑ ይደውሉ 0977 22 22 99 ወይም 0966 22 22 33 ቅዱስ ማርብልና ግራናይት። ይህ አዋዜ ሰበር ነው። በፕሬዝደንት ዶናልድ ትራምፕ ትዕዛዝ መሠረት ዛሬ ሌሊትም ዩናይትድ ስቴትስ አሜሪካ ተከታታይ ድብደባ በኢራን እስላማዊ ሪፐብሊክ ላይ ፈጸመች። 12ተኛው ድብደባ ነው በ12 ቀን። ኢራን በሆርሙዝ ሰርጥ በሚተላለፉ ሲቪል ባህረተኞችና መርከቦች ላይ ስጋት የመጣል አቅሟ እስኪደቅ ድረስ ተልኮ ይቀጥላል ብለዋል የአሜሪካ ማዕከላዊ ዕዝ ያወጣው መግለጫ። ሴንትኮም እንዳለ ከሆነ ሌሊቱን የደቀቁት የኢራን የባሕር ኃይል የውጊያ አቅሞች የሚሳኤልና የሰው አልባ ማከማቻ ጣቢያዎች፣ የዳርቻ ቅኝት ስፍራዎችና የአየር መከላከያ መሣሪያዎች ናቸው። በዚህ ወር ብቻ አለመግለጫው ሲቀጥል የአሜሪካ ኃይሎች በደርዘን የሚቆጠሩ የኢራን ወታደራዊ ይዞታዎችን መሬት ላይ ሲያደባዩ፣ ባህር ላይ ደግሞ የወደብ ዕቀባውን አፋፍመው ቀጥለዋል። ሲቀጥልም እስካሁን ድረስ 9 መርከቦችን ከኢራን ወደቦች እንዳይወጡ ወይም እንዳይገቡ ሲመልስ፣ አንዱን ደግሞ መትቶ ማሰናከሉን ገልጿል። ኢራን በከበባና ዕቀባው ምክንያት በየዕለቱ $500 ሚሊዮን፣ በየ10 ቀኑ $5 ቢሊዮን ታጣለች። በሌላ ዜና በኢራን ደግፎቹ የየመን ሐውቲዎች ሳዑዲ አረቢያ ላይ የጣሉትን የቀይ ባህር መተላለፊያ እገዳ ተግባራዊ በማድረግ ኢንቼሊያ የተባለች የሳዑዲ ንብረት መርከብን መቱ። የሳዑዲ አረቢያ ዜና አገልግሎት ኤስሲፒኤ እንደዘገበው የመርከቧ የፊት ክፍል ተመቷል፣ ግንባሯ ማለት ነው። ይሁንና ሁሉም የመርከቡ ሠራተኞች በደህንነት ወጥተው መርከቧን፣ ሠራተኞቹንና የከባቢውን የባሕር ሕይወት ደህንነት ለመጠበቅ አስፈላጊው እርምጃ ተወስዷል ብለዋል። የአሜሪካ የተወካዮች ምክር ቤት የሀገሪቱ እጅግ የገዘፈ የመከላከያ ፖሊሲ ሰነድን አጸደቀ። በድምፅ አሰጣጡ ዲሞክራቶች የገንዘቡ መጠንን፣ የኢራን ጦርነትና በሰነድ ውስጥ የአሜሪካ መከላከያ ሚኒስቴር ከእስራኤል ጋር ያለውን ግንኙነት እንዲያጠናክር የሚፈቅዱትን አንቀጾች ተችተው እንደነበር ታውቋል። የጸደቀው የ2027 በፈረንጆች አቆጣጠር በሚመጣው አዲስ ዓመት ተግባራዊ የሚሆን ማለት ነው ብሔራዊ የመከላከያ በጀት ለማመን የሚያስቸግር $1.18 ትሪሊዮን ሲሆን ምክር ቤቱ 216 ለ212 በሆነ ድምፅ አሳልፎታል። የድምፅ አሰጣጥ አቋሙ የፓርቲ አቋምን ተከትሎ የተካሄደ ሲሆን ከ7 ሪፐብሊካኖች በስተቀረ ሁሉም ሪፐብሊካኖች ሰነዱን ሲደግፉም፣ ከ6 ዲሞክራቶች በስተቀረ ሁሉም ዲሞክራቶች ሰነዱን ተቃውመዋል። በምህጻረ ቃል ኤንዲኤኤ ናሽናል ዲፌንስ ኦቶራይዜሽን አክት
አሜሪካና እስራኤል የሚያካሄዷቸው የጋራ ፕሮጀክቶች በብዙ $100 ሚሊዮን የሚመድብ ወይም የሚፈቅዱ አንቀጾችን ያካተተ ነው። ዲሞክራቶች በእስራኤልና በአሜሪካ መካከል ያለውን የደህንነት ትብብር እንዲጠናከር የሚፈቅደውን አንቀጽ የሁለቱን አገራት የስለላ አገልግሎቶች ለማዋሃድ የታለመ ነው በሚል ቤቱን ለማስተባበር ቢሞክሩም ሳይሳካላቸው ቀርቷል። የዜና ምንጮች እንደዘገቡት ውንጀላቸውም ሐሰት ነው ተብለዋል። ዲሞክራቶች ከዚህም ሌላ የገዘፈው የመከላከያ በጀት ለፔንታጎን እንዲጸድቅ የቀረበው ፕሬዚደንት ዶናልድ ትራምፕና ሪፐብሊካን ጓዶቻቸው ማኅበራዊ ፕሮግራሞች ላይ ትልቅ ቅነሳና ስረዛ እያደረጉ ባለበት ወቅት ነው በሚል መከራከራቸው አልቀረም፣ አልተሳካላቸውም። አሜሪካን እስካሁን $37.5 ቢሊዮን ያስወጣትን የኢራን ጦርነትንም ምን አባቱ ሲሉ ተቃውሞት ነበረ። የፕሬዚደንት ዶናልድ ትራምፕ አስተዳደር ከሳዑዲ አረቢያ ጋር የኒውክሌር ትብብር ስምምነት ፈረመ። ስምምነቱ ካስፈለገ መጨረሻ ላይ ወደ ኒውክሌር ቦምቦች ሊቀየር የሚችል የዩራኒየም ማበልጸጊያ ግንባታ እንዲካሄድ መንገድ ጠርጓል። 123 ተብሎ የሚታወቀው ይህ የኒውክሌር ስምምነት በፊርማቸው ያቀለሙት በአሜሪካ ወገን የኤነርጂ ሚኒስትሩ ክሪስ ራይት ሲሆኑም በሳዑዲ አረቢያ በኩል ደግሞ አቻቸው የኤነርጂ ሚኒስትር አብዱልአዚዝ ቢን ሳልማን ናቸው። የአልጋ ወራሽ ቢን ሳልማን ወንድም። የዩራኒየም ማበልጸጊያ ተቋሙ በአሜሪካን ምርጥ የኒውክሌር ቴክኖሎጂና ሳይንቲስቶች የተነደፈና ሙሉ በሙሉ ተግባራዊ የሚሆን ነው። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ይህ ማለፊያ ዩራኒየም ማበልጸጊያ ዕቅድ በዚህ ጠቤለሽ በዳቦ ክልል ውስጥ መካከለኛው ምስራቅ አዲስ የኒውክሌር መስፋፋትና ውድድር አይፈጥርም ወይ ተብለው ተጠይቀው ነበረ። ሲመልሱም አሜሪካ የኒውክሌር ማስፋፋት አደጋ ሊፈጥሩ ከሚችሉ የትኞቹም አገራት ጋር ስምምነት አትደርስም ሲሉ በጥቅል መልሰዋል። ስለ ውሳኔው የሚያውቁ አንድ ምንጭ እንዳሉት ስምምነቱ የዩራኒየም ማበልጸጊያውን ከስሪቱ ጀምሮም አጠቃላይ እንቅስቃሴውን የዓለም አቀፉ አቶሚክ ኤነርጂ ኃይል እንዲከታተለው እንዲፈትሸውና እንዲያረጋግጠው የሚያዘውን ፕሮቶኮል አላካተተም። ውሉ ለ30 ዓመታት ይቆያል። የኒውክሌር ፕሮግራም ግንባታው በአሜሪካ ኩባንያዎች ይካሄዳል። ስምምነቱን የአሜሪካ ኮንግረስ እንዲያጤነው የሚቀርብ መሆኑን የኤነርጂ ሚኒስቴሩ አስታውቋል። የእስራኤል ባለሥልጣኖች ሳዑዲ አረቢያ ፕሮግራሙን ወደ ኒውክሌር ቦምቦች ልትቀይረው ትችላለች በሚል ስጋታቸውን ገልጸዋል። ይህ የሳዑዲ አሜሪካ ስምምነት የተበሰረው ሌላ ሀያሏ አሜሪካና እስራኤል የኢራን የኒውክሌር መሳሪያን የማምረት አቅምን ትቢያ ለማድረግ ጦርነት እያካሄዱ ባሉበት ወቅት ነው። ኢሳያስ እንደምናደርግ መካከለኛው ምስራቅ ውስጥ አሁን ያለው ሁኔታ በተለይ ከኢራን ጋር ያለው ጦርነት መልኩን በፍጥነት እየቀየረ መጥቷል። ዶናልድ ትራምፕም እስካሁን ከታየባቸው ፈራተባ እንቅስቃሴ እየወጡ ሁኔታውን ከብዙ ዛቻዎቻቸው ውስጥ ዋነኞቹን በከፊል ተግባራዊ ማድረግ የጀመሩ መሆኑ እየታየ ነው። በትናንትናው ዕለት አስደንጋጭ ሊባል የሚችል መግለጫ ነው ያወጡት። መግለጫው ደግሞ ተግባራዊነቱ ወዲያው የሚፈጸም መሆኑ ነው። ይህም ምንድነው? የኢራንን ድልድዮችና የኤሌክትሪክ ኃይል ማመንጫዎችን ወይም ደግሞ በአጠቃላይ የፓወር ግሪድ የምንለውን የማውደም ዛቻቸውን በማደስ ኢራን ከዚህ በኋላ አንድ በሆርሙዝ ሰርጥ ላይ የሚተላለፍ መርከብን ከመታች ዩናይትድ ስቴትስ አሜሪካ አንድ ድልድይ ወይም ደግሞ አንድ የኃይል ማመንጫ ታወድማለች ማለት ነው። እንደዚህ አይነት ውሳኔ ወስደዋል። እንግዲህ ውሳኔው ከተላለፈ ሰዓታት ተቆጥረዋል። ለምሳሌ በዛሬ ሌሊት ወይም በዛሬ ዕለት በማናቸውም ጊዜ ኢራን አንድ የንግድ መርከብ ብታሰናክል
አሜሪካ ይህን እርምጃ ትወስዳለች ማለት ነው። አሜሪካ ይህንን እርምጃ ማስታወቋን ተከትሎም ኢራን የሰጠችው ምላሽ በውጭ ጉዳይ ሚኒስትሯ አልካታምቢ በሚባለው የኢራን ጥምር ኃይሎች እዝ ቃል አቀባይ እንደዚሁም ደግሞ በእስላማዊ ዘቡ የተሰጡ ምላሾች ናቸው። ኢራን አሜሪካ ይህንን ቃሏን ተከትላ ከምትወስደው እርምጃ ጋር በተያያዘ በሰላጤው ሀገሮች ውስጥ የሚገኙ የአሜሪካ ፍላጎት ያለባቸው የኤነርጂ ኃይሎችን የነዳጅ ዘይት በለው ወይም የተፈጥሮ ጋዝ እነሱን እንደምታወድም ገልጿል። በተጨማሪ ማለት ነው የነ ሳውዲን፣ የነ ተባበሩት አረብ ኤምሬትስን፣ የነ ኳታርን፣ የነ ኩዌትን፣ ባህሬን አልፎ ተርፎ ሌሎች ኢላማዎችን ደግሞ እስከተገኙ ዮርዳኖስና ሶሪያንም በሚያካትት ስፋት አጠቃላይ አውዳሚ እርምጃ እንደምትወስድታለች። በተለይ በዋነኛነት በአሁኑ ሰዓት እንደ ሀገሪቱ ዋና መሪ ሊወሰዱ የሚችሉት የፓርላማ አፈጉባኤና ዋናው ተደራዳሪ ቋሊባፍ የውጊያ ስልታችን፣ የውጊያ አቋማችን የታወቀ ነው ብለዋል። እሳቸው ብቻ ሳይሆኑ አርጋቺም በኤክስ ገጻቸው ይህንኑ አስቀምጠዋል። አይን ላጠፋ አይን የሚል መሆኑንና ኢራን አንዲት ነጥብ ነዳጅ በማትሸጥበት ሁኔታ ማንኛውም የሰላጤው ሀገር አንዲት ነዳጅ አይሸጣትም የሚል ነው። ስለዚህ ክልሉ ተያይዞ ጨለማ ውስጥ ይገባል በማለት ምላሻቸውን ሰጥተዋል። በሌላ አነጋገር ኢራን የሆርሙዝ ሰርጥ ሉዓላዊነቷን በምንም ታምር አሳልፋ እንደማትሰጥና የትኛውን መርከብ ኢራን በዚህ እለፍ ከምትለው ውጪ የሚንቀሳቀስ በአሜሪካን ተመክቶ የሚሆን የኦማንን ዳርቻ ታኮ የኢራን ያላቋረጠ ኢላማ እንደሚሆን አረጋግጠዋል። በዚህም ጥቃታቸው ለሚደርሰው ጉዳት አሜሪካ በሀገሪቱ የኤሌክትሪክ ኃይል አቅርቦትና የድልድዮች ላይ የምትወስዳቸውን እርምጃ ተከትሎ ይህንኑ ጥፋት በሰላጤው ሀገሮች ላይ ወዲያውኑ በተግባር በማሳየት አካባቢውን የሚያጋግም እርምጃ እንደምትወስድ ኢራን ዝታለች። ይሄ እንግዲህ ዛቻው በሁለቱ ደረጃ ያለው በዛቻነት ወይ በማስጠንቀቂያ የተቀመጠ ሳይሆን አክቹዋሊ የአሜሪካ ጦር ትዕዛዙ ደርሶት በማናቸውም ሰዓት ተግባራዊ ሊያደርገው የሚችለው ነው። ዋናው ጥያቄ ከዚህ በኋላ በኢራን ሚሳኤል ወይም ሰው አልባ ወይም ማንኛውም ሮኬት ሊሆን ይችላል፣ ኤኒ ተወንጫፊ በመድፍም ሊሆን ይችላል። በማንኛውም መንገድ በኢራን መሳሪያ አንድ መርከብ ቢመታ የኢራን አንድ መሰረታዊ ድልድይ፣ አንድ የኤሌክትሪክ ኃይል ማመንጫ ሊወድም ይችላል የሚል ነው። አሁን አያሌ ዜናዎች ነው እዚህ ላይ ያነሳ ነው። በዛሬ ጠዋት በሳውዲ አረቢያ የኒውክሌር በአሜሪካና በሳውዲ አረቢያ መካከል የጸደቀው የዩራኒየም ማበልጸጊያ ማዕከል ግንባታ እንደሰማኸው ኢራን ውስጥ እስራኤል ውስጥ መነጋገሪያ ሆኗል። የእስራኤል ባለሥልጣኖች ቀደም ሲል በዜናው ላይ እንደተመለከት ነው ዩራኒየም ማበልጸግ ማለት ለሰላማዊ ዓላማ ታበለጽገዋለ። አሁን ኢራን ላይ እንደምናየው ደግሞ ለጦር መሳሪያ ደረጃ ልታበለጽገው ትችላለ ማለት ነው። 90% አበለጸግኩ ማለት ኒውክሊየር መሳሪያ ሰራ ማለት ነው። ይህም በተመለከተ ስምምነቱ በሳውዲ አረቢያ ላይ ምንም አይነት የዓለም አቀፉ አቶሚክ ኤነርጂ ኃይል ምንም አይነት የስራውን ክትትል እንደዚሁም ደግሞ ፍተሻ እንደዚሁም ደግሞ በተባሉት በዓለም አቀፉ ኤጀንሲ በሚያስቀምጣቸው የቁጥጥር መርሃ ግብሮች መሰረት መፈጸማቸውን የማረጋገጥ መብት የለውም። ስለዚህ ሳውዲ አረቢያ ይህ የኒውክሌር የዩራኒየም ማብለያ የሚገነባላት በአሜሪካ በነፃነት ያለምንም ቁጥጥር የሚገነባላት ነው። በማናቸውም ጊዜ ወደ ኒውክሊየር ወደ ጦር መሳሪያ ልትለውጠው ትችላለች የሚለው
ምንም ጥርጥር የሌለው ነው። ኢሳያስ ዓለም መቼስ የሳውዲ አረቢያ ኒኩለር ሊሆን የሚችል ነገር መታጠቅ ለአሜሪካ ሆነ ለሌላው ዓለም ስጋት ሊሆን ይችላል ብዬ አስባለሁ። እንደገና ደግሞ እስከ ኒኩለር ድረስ ሊያድግ የሚችል መሆኑ ደግሞ ሌላ ተጨማሪ ስጋት አይደለም ወይ? ዳና የውስጥ እግር ማሳጅ የረኩበትንና ጥቅሙን በሚገባ ያጣጣሙበትን አገልግሎቱን በማስፋፋትና በማሳደግ እነሆ ሁለተኛ ቅርንጫፉን ከፈተ። ዳና በአዲሱ ቅርንጫፋችን ሙሉ የማሳጅ ስቲም፣ የሳውናና የሞሮኮ አገልግሎት መስጠት ጀምረናል። ለቤተሰብ ለጥንዶችና ለሙሽራዎች ከነሚዜዎቻቸው ዳና ማለፊያ ምርጫ ነው። ዳና ቁጥር 1 ብስራተ ገብርኤል አፍሪካ ህንፃ 3ኛ ፎቅ። አዲሱ ቅርንጫፋችን ቡልጋሪያ ማዞሪያ በግዙፉ ድሪም አፓርትመንት። ዳና በእስራኤል በኩል ስጋት የሆነበት ምክንያት እስራኤል ያላት ቅሬታ ይሄ ትልቅ ፕሮጀክት ነው፣ ትልቅ ውሳኔ ነው። ዶናልድ ትራምፕ ለሳዑዲ አረቢያ የወሰኑት ከፍተኛ የገንዘብ ልውውጥ የሚደረግበት ነው። ለአሜሪካ ኢኮኖሚም ትልቅ ሚና የሚጫወት ነው። የአሜሪካ ኩባንያዎች ናቸው የሚያንጹት። እዚህ ላይ ደግሞ የሳውዲው ሀያሉ ብለው ደስ ይለኛል አልጋ ወራሽ ግልጽ አድርጓል በተደጋጋሚ ከዚህ በፊት በ60 ደቂቃ በሚባለው የአሜሪካ የቴሌቪዥን ፕሮግራም ላይ ቀርቦ በተለያዩ በይፋ የሀገሪቱን ፖሊሲ ላይ ግልጽ አድርጎታል። ኢራን የኒውክሌር መሳሪያ ከያዘች ኢራን ኒውክሌር ለመስራት የሚያስችላት ሁኔታ ውስጥ ከገባች ሳውዲ አረቢያ አንዲት ሰኮንድ አታመነታም ነው ያለው። ሳውዲ አረቢያ ወዲያውና በፍጥነት ኒውክሌር ቦምብ ትሰራለች ነው ያለው። ስለዚህ አሁን ይህ የሚሰራው ሳውዲ አረቢያ በኒውክሌር ደረጃ ማበልጸግ ወደ ኒውክሌር መሳሪያ መለወጥ በፈለገች ጊዜ ምንም ሂደቱ ያው ነው። ከዚህ በፊት እንደሰማው ወይም በኢራን ላይ እንደሰማ ነው በተሻለ ቴክኖሎጂ ጥራት ባለው መሳሪያ እና በአሜሪካውያን ሳይንቲስቶች እገዛ ማለት ትችላለህ። ስለዚህ ወዲያውኑ ወደ ቦምቡን ለመስራት ሳውዲ አረቢያ ትችላለች እና ይሄ እንዳይሆን የሚከለክላት ምንም ነገር እንዳይኖር ደግሞ እነዚህ ስምምነቶች ሲደረጉ ቅድም ያልኩ የዓለም አቀፉ አቶሚክ ኤነርጂ ፕሮቶኮል አብሮ የስምምነቱ አካል ይሆናል። የሚሆነው ለምንድን ነው? የዚህ ከጥንስሱ እስከ ሂደቱ እስከ መጨረሻ በዚህ በዩራኒየም ማበልጸጊያ ያለውና ውስጥ ወደ ኒውክሌር ቦምብ መስራት አቅጣጫ እንዳይሄድ ሙሉ ቁጥጥር፣ ክትትል ይደረግበታል ማለት ነው። አሁን ከዛ ነፃ ነች ሳውዲ አረቢያ። ግልጽ በሆነ መንገድ ለሳውዲ አረቢያ የሚገነባው አሁን ኢራን የምትደበደብበትና ይህን ሁሉ መስዋዕትነት የምትከፍልበትን በጣም በሰላማዊ መንገድ በጣም በቀላሉ እንደቀረበላት ነው የሚታየው። ከዚህ ጋር በተያያዘ በእስራኤል በኩል ያለው ትልቁ ቅሬታ ይህም ይሁን ነገር ግን ሳውዲ አረቢያ ከእስራኤል ጋር የአብርሃም አኮርድ ስምምነትን እንድትፈርም አይነተኛ ማስገደጃ ሊሆን የሚችል ነገር ነበር እና በአሁኑ ግን ስምምነቱ የተፈረመው ሳውዲ አረቢያ ይህን ቅድመ ሁኔታ እንድትቀበል ሳትደረግ ነው የሚል ነው በአብዛኛው ከእስራኤል በኩል የምንሰማው ቅሬታ። ይህንን የፕሬዚደንት ዶናልድ ትራምፕ መንግስት ብቻ ሳይሆን የፕሬዚደንት የቀድሞ ጆ ባይደን መንግስትም በዚህ ይስማማሉ። ሳውዲ አረቢያ ይህንን እጅግ ዘመናዊ የሆነ የዩራኒየም ማበልጸጊያ ማዕከል ግንባታ ስምምነት እንዲፈጸም ይፈልጋሉ። ነገር ግን ከሳውዲ አረቢያ ከእስራኤል ጋር የዚህ የአብርሃም አኮርድስ ስምምነት ፈራሚ እንድትሆን በቅድመ ሁኔታነት ሲያራምዱት ቆይተዋል። እኛም ብዙ ዘግበነዋል። አሁን ግን ዶናልድ ትራምፕ የወሰዱት ውሳኔ በሁለቱ መካከል ያለውን ተያያዥነት በአስገዳጅነት ወይም በማንኛውም መልክ
አያይዘው አላቀረቡትም። ስለዚህ ሳውዲ አረቢያ ይህንን ፕሮጀክት ያገኘችው ከእስራኤል ጋር የአብርሃም አኮርድስ ወይም በሁለቱ ሀገሮች መካከል ዲፕሎማሲያዊ ግንኙነት እንዲፈጠር ሳትገደድ ነው ማለት ነው። ዓለም መቼስ የዚህ የኒኩለር ማብላያው በኢራን በሳውዲ አረቢያ ውስጥ ሲተከል ትልቅ የኢኮኖሚ እንቅስቃሴዎች ይኖራሉ። በዚህም አሜሪካ ትጠቀማለች። አሁን አንተ ባነሳው መንገድ ስንወስደው ማለት ነው። በሌላ መልኩ ደግሞ ስናየው ፓኪስታን አስፈላጊ ሆኖ ከተገኘ ኒኩለር ይዞ የመግባት ድረስ ስምምነት ከነበራቸው ይሄን ስምምነት ከፓኪስታን ጋር ያልተደረገው የጥቅም ግጭት ነው ብለን እንውሰደው ከአሜሪካ ጋር እድሉ ለፓኪስታን ያልተሰጠው ወይስ ቅድም ባስቀመጥከው መልኩ በሰላም ከመነሻው አንስቶ እስከ መጨረሻው ድረስ የኒኩለር ማብላያው ተተክሎ እስኪያልቅ ድረስ የተረጋገጠ ሰላም ለማግኘት ነው? ዋው! ቤቶ በእውነት ያምራል። የሚያስደንቅ ቤት፣ ግርማ ያለው ሆቴል፣ ዘመናዊ የሪል ስቴት ወይም ልዩ ገጽታ ያለው ቢሮ እየገነቡ ነው። እንግዲያውስ ምርጫው አንድ ነው። ቅዱስ ማርብልና ግራናይትን ሳይጎበኙ እንዳይወስኑ እያልን ቅንጡ ግራናይት፣ እምነበረድ፣ ኳርትስ፣ የተፈጥሮ ሞዛይክና ሁሉንም የተፈጥሮ የድንጋይ ሥራዎች በከፍተኛ ጥራትና በላቀ መስተንግዶ እኛ ቅዱስ እምነበረድ ይዘን ቀርበናል። ሁሉም እምነበረድና ግራናይት አንድ አይደለም። ልዩነቱን የሚፈጥረው በዘመናዊ ማሽን ተቆርጦና ፖሊሽ መደረጉ ነው። ውበቱን ያጎለዋል፣ ያንጸባርቀዋል፣ ጠብቆ እንዲቆይ ያደርገዋል። ቅዱስ ማርብልና ግራናይት ድሮ ከነበረበት ቦሌ ጃፓን ኤምባሲ ወደ አዲሱ ዋና መስሪያ ቤትና ማሳያ ኦልድ ኤርፖርት ጦር ኃይሎች ማለት ነው ከሆላንድ ኤምባሲ ፊት ለፊት አዲስ ባስገነባው ዘመናዊ ሁሉንም በአንድ ተካቶ በሚያገኙበት ሕንፃ ውስጥ መዘዋወሩን ስናበስሮት ከታላቅ ደስታ ጋር ነው። ለቤቶ ውበት ቅዱስ ግራናይት ውበት እንሸጣለን። ዛሬውኑ ይደውሉ 0977 22 22 99 ወይም 0966 22 22 33 ቅዱስ ማርብልና ግራናይት። ጥያቄ እንደገባኝ ይህንን ፓኪስታን ማድረግ ትችል ነበረ ማለት የኒውክሌር የዩራኒየም ማበልጸጊያውን ግንባታ ፓኪስታን ማድረግ ትችል ነበር የሚል ነው። ወይል በግንኙነት ደረጃ በአሜሪካና በሳውዲ አረቢያ መካከል ያለው ግንኙነት ይበልጥ ጠንካራ ነው። የዩናይትድ ስቴትስ አሜሪካ አርሚ በመካከለኛው ምስራቅ ውስጥ ሳውዲ አረቢያ ዋና አገር ናት። በአረቦች በእምነት በጠቅላላው መካከለኛው ምስራቅ ውስጥ ትልቅ ሀገር ናት ሳውዲ አረቢያ። በአሜሪካ የሳውዲ አረቢያን የመጠበቅ ስምምነቱ 10 ዓመታት ያስቆጠረ ነው። ሁለተኛ እውነቱን ለመናገር በቴክኖሎጂ ደረጃም የሚደራረሱ ሀገሮች አይደሉም። ሰው በማንኛውም መመዘኛ ከአሜሪካ ጋር መደረጉ ምንም ጥያቄ የሌለው አማራጭ ነው። ነገር ግን ከሳውዲ አረቢያ ማነው ከፓኪስታን ጋር ግን ሌላ ስምምነት አላት። ሳውዲ አረቢያ እንደምታስታውሰው በተለይ በዚህ በእስራኤል ባለፈው የሐማስ መሪዎችን የተባበሩት ማነው ኳታር ውስጥ ልትገድላቸው ሞክራ ነበረ እና በዛን ወቅት ዋነኞቹ ሰዎች ተርፈዋል። የእስራኤል ጀቶች ካደረጉባቸው ጥቃት ለጥቂት ተርፈዋል። አሁን ከተረፉት መካከል አንዱ የሐማስ ሊቀመንበር ተደርገው ተመርጠዋል። የሐማስ በአጠቃላይ የሐማስ መሪ ማለት ነው። ከያህያ ሲንዋር በኋላ የተመረጡት ያኔ ዋነኛ ሊገደሉ የተነጣጠረባቸው ሰው ነበሩ።
ይቅርታ አድማጮች፣ ጥያቄው ድንገት ስለተነሳ ስማቸውን ቶሎ ለማሰብ አልቻልኩም። እና ያ እርምጃ በጣም ያስደነግጥ ነበር። ምክንያቱም ኳታር እንደዚሁ የአሜሪካ አጋር ናት እና የአሜሪካ አጋር ሆና የደህንነት ዋስትናዋም በአሜሪካ ጥበቃ ውስጥ ነው እና እንደዛ በሆነበት ሁኔታ እስራኤል ያንን አስደንጋጭ ጥቃት ማድረጓ ከአሜሪካ ማረጋገጫ እንዲሰጣት አድርጎ ነበር። በደንብ ታስታውስ ከሆነ ዶናልድ ትራምፕ ከዚህ በኋላ በምንም መልኩ አይደገምም የሚል ማረጋገጫ ነው የሰጡት። ዶናልድ ትራምፕ በአሁኑ ሰዓት የሚበሩበት አውሮፕላን የኳታር ስጦታ መሆኑን አትርሳ። በዛን ወቅት ሳውዲ አረቢያ የወሰደችው አንድ እርምጃ ከፓኪስታን ጋር የኒውክሌር የጋራ መከላከያ ስምምነት ነው የወሰደችው የተፈራረሙት። ሰው ምን ማለት ነው? በዛን ወቅት ሲፈረም በተራ ትርጉሙ እስራኤል ሳውዲ አረቢያን በተመሳሳይ ሁኔታ በኳታር መንገድ ገብታ ለማጥቃት እርምጃ የምትወስድና በተለይ መሪዎቿ ላይ የተነጣጠረ እርምጃ ለመውሰድ የምታስብ ከሆነ ፓኪስታን ሳውዲ አረቢያን ደግፋ የኒውክሌር ጦርነት ትገባለች ማለት ነው ቴክኒካሊ። ስለዚህ ዲተረንስ ነው። እስራኤል በምንም መልኩ ሳውዲ አረቢያ ግዛት ውስጥ እንዳታጠቃ ለሳውዲ አረቢያ ዋስትና የሚሰጣት ነው። በወቅቱም የስምምነቱን ምንነት የፓኪስታኑ መከላከያ ሚኒስትር የገለጹት ይሄ ስምምነት ፓኪስታን የኒውክሌር መሳሪያ ትጥቋን ለሳውዲ አረቢያ በአስፈላጊ ሰዓት እንድታቀርብ ያደርጋል ነው ያሉት። ስለዚህ ሳውዲ አረቢያን መንካት ማለት ኢትስ ኖት ኒውክሌር ፓኪስታን ነው የምንለው አይደለም። አሁን በሙስሊሙ ዓለም ውስጥ ብቸኛዋ የኒውክሌር ባለቤት ፓኪስታን ናት። ያ ስምምነት ግን ቴክኒካሊ ሳውዲ አረቢያንም ኒውክሌር ፓወር ያደርጋታል። ሳውዲ አረቢያ ከተጠቃች የኒውክሌር ምላሽ መስጠት ትችላለች ማለት ነው እና እንዲህ አይነት እጅግ የተሳሰረ ግንኙነት አላት ከፓኪስታን ጋርም። በፓኪስታን ኢኮኖሚ ውስጥም የሳውዲ አረቢያ ሚና እጅግ ከፍተኛ ነው። ስለዚህ አሁን ይህን ቴክኖሎጂ ከአሜሪካ በዚህ መልኩ ኦልሞስት በጣም በፈለገችው በነፃነት ጊዜው በፈቀደ ጊዜ የኒውክሌር ቦምብ እንድትሰራ የሚፈቅድ ነው ማለት ትችላለህ። ሌላው እዚህ ላይ ልብ ማለት ያለብን በባራክ ሁሴን ኦባማ ዘመን የስልጣኑን የመጀመሪያ ጉብኝት ያደረገው ወደዚህ ወደ መካከለኛው ምስራቅ መሆኑ የሚታወስ ነው እና ከካይሮ ዩኒቨርሲቲ ባደረገው ንግግር ኢራኖችን ይህንን የኒውክሊየር ፕሮግራማችሁን ተዉ፣ ይህንን መንገድ ትታችሁ ወደ ሰላማዊ መንገድ ተመለሱ፣ ከዓለም ጋር ያላችሁን ግንኙነት አሻሽሉ። በዚህ መንገድ ሄዳችሁ እሱ እንደውም ሩዲመንታሪ ነው ያለው። በዚህ በተኩስ በማዕቀብ በስር ማቃችሁ በእጃችሁ ልታስገቡ የምትችሉት እንደ ነገሩ ከሆነ የኒውክሌር ቦምብ ይልቅ እናንተ እንደዛ አይነት የኒውክሌር ቦምብ ለመስራት የመቻላችሁ ሁኔታ ከሳዑዲ አረቢያ እስከ ካይሮ የተወለወለ ቦምብ እንዲያገኙ ያደርጋቸዋል በሚል ነበር የሰጠው። ይህንን ብዙ ጊዜ የማነሳው ነጥብ ነው እና በዛን ወቅት ሲናገር በጣም ኢሪቴት ያደረገኝ አንዱ ነገር ምንም እንኳ መቼም አፍሪካ እንደ አፍሪካነቱ ብዙ ችግር አለበት፣ ይሁንና ኢትዮጵያን የሚያክል ሀገር አለ። ኢትዮጵያ ትልቅ ሀገር ናት። ስለዚህ ከሳዑዲ አረቢያ እስከ ካይሮ ብሎ ሲል በጣም ያበሽቅ ነበር። በእሷ አነጋገር ኢራን እንግዲህ ያው ሺአዊ ሀገር ናት። እነዚህ ሱኒ መንግስታት ደግሞ ሰፊ የሚሸፍኑ ናቸው እና ለዚህ ማሳያ ነው ከሳዑዲ እስከ ካይሮ ያሉና ካይሮን የኒውክሌር መሳሪያ በምዕራባውያን እገዛ በጣም የተሻለ እና ደምሳሽ የኒውክሌር ቦምቦች ሊታጠቁና ደህንነታቸው ሊጠበቅ እንደሚችል ሲናገር እንደ ግብፅ ያሉ ባላቋረጠ የአሜሪካ ድጋፍ እንደ ኢትዮጵያ ያሉ ሀገሮችን የተፈጥሮ ሀብታቸውን እንዳያለሙ እንዳይጠቀሙ
ከዘመን ዘመን ከጊዜ ጊዜ በውክልና ጦርነቶች ሁሌ ደም በማፍሰስ ሀገሪቱን የማጥፋት ፖሊሲያቸውን አሜሪካ በይፋ የምታግዝ ናት። ምክንያቱም ማንኛውንም ድጋፍ ለግብፅ በማድረግ ማለት ነው። በሌላ በኩል ደግሞ ግብጾች ያለ ከልካይ የሚፈጽሙትን ግፍ በስተደቡብ ነው የምትገኝ ኢትዮጵያ ያን ፖሊሲዋን አይመረምሩም። በጣም የሚገርመው ፔንታጎንን የሚያስንቅ የጦር ሚኒስቴር ኮምፕሌክስ በአዲሱ ከተማዋ መስራቷን ነው ዘገባዎች የሚያመለክቱት። እና ጠጋ ብለህ ስትመለከት የሚሰሩ ዘገባዎችን የግብፅ ወታደራዊ አምቢሽን ምን ያህል ጣራ ላይ የወጣ እንደሆነ የምታይበት ነው። እና በዚህ ደረጃ እንደ ኢትዮጵያ ያሉ የተፈጥሮ ሀብታቸውን ተጠቅመው ህዝባቸውን ለማበልጸግ በህግም በእግዚአብሔርም በሰው ዘንድም ሀብታቸው የሆነው ጥሪታቸው የሆነውን ነገር ያውም ከህግም በላይ ፍትህና ሚዛናዊነትን ጠብቀው እንዳይጠቀሙና ሰርክ ኢራን በኢትዮጵያ ላይ በቀጥታ እስካሁን ዘምታ አታውቅም። ነገር ግን በኢትዮጵያ ዙሪያ በየጊዜው በምትፈበርካቸው ልጥፍ መንግስታት እና ልጥፍ ኃይሎች እየተጠቀመች እዚህ ደርሳለች። እና በወቅቱም ኦባማ ኒውክሌር ቦምብ ለግብፅ በሚያስብበት ጊዜ ባለበት ጊዜ እንደ ጥቁርነቴ በጣም ነው እየተናደድኩትና ዘሩን ከኬንያ የሚቆጥር ሰው ይሄንን የአሜሪካንን ደንታቢስ ፖሊሲ ግብፅን ብቻ የሚመለከትና ኢትዮጵያ ላይ ግን አይኑን ምንድን ይባለው አላይም አልሰማም ብሎ የጨፈነ ፖሊሲን ለማጤን ባለመፈለጉ በእጅጉ ተሰምቶኝ የገለጽኩት ነው። አንዳንድ ጊዜ ራስን ለማርካትም መናገር አለብን። ምክንያቱም ግብጾች ስለ ራሳቸው አገራችን ብለው ወደፊት ለፊታቸው በሺህ ዓመታት እንደሚያስቡት ሁሉ ኢትዮጵያውያንም ኢትዮጵያ ሀገራችን ብለን ሺህ ዓመታት ለማሰብ የምንችልበት ሁኔታ ይመጣል። ስለዚህ በጣም ይሄ የዛ ፖሊሲ ቅጥያ ነው የምናየው ለማለት ፈልጌ ነው። ኢሳያስ ኦባማ ያኔ ካይሮ ዩኒቨርሲቲ ላይ ሆኖ የተናገረው ከእናንተ ሩዲመንታሪ ኒውክሌር ቦምብ ልትሰሩ ከምትችሉት ይልቅ እነ ሳውዲ አረቢያና እነ ግብፅን ምን የመሰለ የተወለወለ የኒውክሌር ቦምቦች ጎተራቸውን እንዲሞሉ እናግዛቸዋለን። በዚህ ክልሉ እንዳለ የኒውክሌር ውድድር ውስጥና ገብቶ የኒውክሌር አጥር ውስጥ ይገባታል እንጂ እናንተ ማንንም ልታስፈራሩና የትምድርሱ አችልም የሚል ነበር ለኢራኖች የሰጣቸው ምላሽ። አሁን አሜሪካ ለሳውዲ አረቢያ የፈቀደችው የኒውክሌር ግንባታ ያለምንም የዓለም አቀፉ አቶሚክ ኃይል ኤነርጂ ቁጥጥር። ስለዚህ ኢራኖች እየተደበደቡ በማዕቀብ ውስጥ አሁን በምታየው መልኩ በፍዳ ውስጥ የሚያደርጉትን ሳውዲ አረቢያ ማኪያቶ እየጠጣችና አይስክሬም እየላሰች ትገነባዋለች ማለት ነው። ይሄ ማለት ነው ትርጉሙ። እዛ ላይ የእኛ አመለካከት የለም። የኔ አመለካከት ያለው ግን ካይሮ ትታጠቃለች የሚለው ግን የኢትዮጵያን የዚህ የጥቁርን ሰው ጉዳይ ያልታየ በመሆኑና የዛች አርጃኖ ጥጋብ በየጊዜው አጋዥ ኃይሎች እንዳሉት የሚያሳይ ስለሆነ ነው በወቅቱ የነበረኝ መቃጠል። አሁን ደግሞ እስቲ ወደ ኢራን ብንሄድ ፕሬዚዳንት ዶናልድ ትራምፕ ኢራን በሆርሙዝ ሰርጥ ላይ የምታደርገውን የመርከቦች እገታ ካላቆመች ወይም አንድ ከተኮሰች ወይም ካሰናከለች ኢራን ላይ የኤሌክትሪክ ኃይል፣ ድልድዮች፣ እንደዚህ አይነት ነገሮችን አሜሪካ እንደምትመታ ስታስቀምጥ፣ በአንጻሩ ደግሞ ኢራንም ዛቻዋን አስቀምጣለች። ምን የተለየ ነገር ያመጣል? በነበረው መንገድ ነው የሚሄደው ብለህ ታስባለህ? ዳና የውስጥ እግር ማሳጅ የረኩበትንና ጥቅሙን በሚገባ ያጣጣሙበትን አገልግሎቱን በማስፋፋትና በማሳደግ እነሆ ሁለተኛ ቅርንጫፉን ከፈተ።
ዳና በአዲሱ ቅርንጫፋችን ሙሉ የማሳጅ ስቲም፣ የሳውናና የሞሮኮ አገልግሎት መስጠት ጀምረናል። ለቤተሰብ ለጥንዶችና ለሙሽራዎች ከነሚዜዎቻቸው ዳና ማለፊያ ምርጫ ነው። ዳና ቁጥር 1 ብስራተ ገብርኤል አፍሪካ ህንፃ 3ኛ ፎቅ። አዲሱ ቅርንጫፋችን ቡልጋሪያ ማዞሪያ በግዙፉ ድሪም አፓርትመንት። ዳና የሚያመጣው የተለየ ነገርማ ግልጽ ነው። አሁን ለምሳሌ እንደ ቴህራን ዋና ከተማዋን ቴህራንን ጨምሮ አሁን እንደምንሰማው ዜና ከአንዳንድ ጊዜ ከ7 እስከ 6 ሰዓት የኃይል መቆራረጥ አለ። 7-6 ሰዓት ያህል። ይሄ ምን ማለት ነው? በሀገሪቱ የሚነቃነቁ ኢንዱስትሪዎች፣ ፋብሪካዎች ጉዳይ ያበቃላቸው ነው ማለት ነው። በዜጎች ነዋሪዎችም እንደዚሁ የኤሌክትሪክ አገልግሎት፣ የመብራት አገልግሎት ጨለማ ውስጥ እየገቡ ነው ማለት ነው። ኦልሬዲ ከዚህ በፊት በዘገባችን አቅርበነዋል። ከ4000 ሜጋዋት በላይ አታለች በዚህ ጦርነት በድብደባ ምክንያት። አሁን በይፋ አንድ መርከብ ስትመታ አሜሪካ አንድ የኃይል ማመንጫ ትመታለች ወይም የኤሌክትሪክ ማከፋፈያ ታወድማለች ተቋም። ስለዚህ ምን ማለት ነው? ድልድዮች ምን ማለት ናቸው? ድልድዮችን ለማሳያ ብዙ መጥቀስ ይቻላል። ምን ማለት ነው? ድልድዮች እኮ ወንዝ የሚያሻግሩ ናቸው አይደለም እንዴ? መንገዶች እኮ በድልድዮች ነው የሚሰሩት። ክፍለ ሀገር ከክፍለ ሀገር፣ ከተማ ከከተማ አይገናኝም ማለት ነው። ስለዚህ ስትራቴጂክ የሆኑ ድልድዮች ብለን ልጠራቸው የምችሉ በሰፊው የኢራን ግዛት እጅግ በርካታ ናቸው። እነዚህ የባቡር ድልድዮችንም ይጨምራል። ስለዚህ ምንድን ነው? በሌላ አነጋገር ኢራንን ወደ ድንጋይ ዘመን አይከልሳትም። ወደ ድንጋይ ዘመን መከለስ ማለት ትርጉሙ ምንድን ነው? ስለዚህ እነዚህን ሁለቱን ያጣመረ ጥቃት እነዚህን ሁለቱን ያጣመረ ጥቃት አክቹዋሊ መፈጸም ጀምረዋል ማለት ነው የአሜሪካ ጦር አሁን ትእዛዝ አለው። የጦር ጀቶቹ አሉ፣ የጦር መርከቦቹ አሉ። አሁን የእናንተን ስናወራ ኢራን አንድ መርከብ መታ ከሆነ በዛው ቅስፈት የአሜሪካ አየር ኃይል፣ የባህር ኃይል አየር ኃይሎች፣ የቶማሃውክ ሚሳኤል፣ እነዚህ ሁሉ ተግባራዊ ሆነው ያልኩን የተቀመጡ ኢላማዎችን አወደሙ ማለት ነው። ይሄንን ደግሞ በሚፈጸምበት ጊዜ ወዲያውኑ ለምሳሌ ኢራን በዛተችው መሰረት አንድ የኤነርጂ ተቋም ትመታለች ማለት ነው። ከእነዚህ ከሰላጤ ሀገሮች አንዷ ምን ማለት ነው? የኤነርጂ ተቋም መምታት ባለፈው የኳታርን ግዙፉን የኤሽያንና የአውሮፓን ቀጥ አድርጎ የያዘውን የተፈጥሮ ጋዝ ወደ ፈሳሽ የሚቀይር ተቋም ላይ ጥቃት አድርሳ በአንድ ምት የተቋሙን የማምረት አቅም 19 በመቶ የሚደርሰውን ከጥቅም ውጭ ነው ያደረገችው። ያንን ደጋግሜ ነው ማነሳው፣ ምክንያቱም ማግኒቲዩዱን ያሳያል። አድማጮች፣ በአንድ ምት የ26 ቢሊዮን ዶላር ኪሳራ የደረሰባት ኳታር ያንን ተቋም መልሳ ወደ 100 በመቶ ካፓሲቲ ለመመለስ ስራዎች እያካሄደች ከሆነ ቢያንስ 5 ዓመት ይፈጃል ይላል። ስለዚህ አሁን ድጋሚ መታችሁ ማለት ምን ማለት ነው? የሳዑዲ አረቢያ ትልቋ የነዳጅ አቅራቢ ናት አለ መካከለኛው ምስራቅ ውስጥ። አሁን አንደኛ በዚህ በቀይ ባህር በኩል መርከቧ ተመቷል፣ ሰምተሃል። ማክሰኞ ዕለት 2 ከሳዑዲ አረቢያ የቀይ ባህር ወደብ የቀዱ እና ወደ ቻይናና ህንድ የሚሄዱ መርከቦች ታጥፈው ወደ አርጃኗ የውሃ መተላለፊያ ወደ ስዊስ ካናል መሄድ ነበረባቸው። አየህ። ስለዚህ አሁን የነዳጅ ተቋሞችን ለማንደድ ነው የኢራኖች ውሳኔ። የኤሌክትሪክ ምንጮችን ለማውደም ነው የኢራኖች ውሳኔ። አሁን ሳውዲ አረቢያ ተመታለች። ዝርዝሩ አሁን ተኩስ ነበረ። ሳውዲ አረቢያ ስትከላከል ሁሌ ያጸፌታ ጥቃት የሚደርስባት ኩዌት ነች። እንደውም አንዳንዶቹ ኢቨን ኢራን በወታደራዊ መንገድ ልትይዛት ታስባለች ተብሎ ነው የሚነገረው። በነገራችን ላይ ትልልቅ ቦምብ ጣይ አውሮፕላኖችም ወደ መካከለኛው ምስራቅ እየገቡ መሆኑ ይነገራል። ፒካክስ የሚባለውን አዲስ የኢራን በሺ የሚቆጠሩ ሴንትሪፊዩጅስ የሚባሉ ሴንትሪፊዩጅስ የዩራኒየም ማበልጸጊያ ናቸው። እነሱን እዛ ተራራ ስር እስካሁን አሁን በቅርብ የታወቀ ነው የኒውክሌር
የዩራኒየም ማበልጸጊያ ማዕከል አዲስ ሰርታለች ነው የሚባለው። እሱን ለማውደም የሚችሉት እነዚህ ቢ1 ላይ ቢ2 የሚባሉ ግዙፍ ቦምብ ጣይ አውሮፕላኖች ወደ መካከለኛው ምስራቅ እየገቡ መሆኑ ነው የሚነገረው። ስለዚህ ነገሮች ከድጡ ወደ ማጡ በተጨባጭ ሄደዋል። ስለዚህ በሚቀጥሉ ዘገባዎቻችን ላይ ያለ ጥርጥር እነዚህን በተግባር ሲገለጹ ዘንድ ነው የምንቀርበው። ምክንያቱም ኢራን ኦፕሽን የላትም። ኢራን ኦፕሽን የላትም ለማለት ነው። አዎ የሚከተላት መዘዝ እጅግ ከባድ ነው። ይሄንን መዘዝ እንዳይፈጠር ብላ የሆርሙዝ ሰርጥ ላይ የሚተላለፉ መርከቦች ላይ መተኮስ ብታቆም፣ በሌላ አነጋገር ዩናይትድ ስቴትስ አሜሪካ የሆርሙዝ ሰርጥን ከጦርነቱ በፊት ወደነበረበት ሁኔታ መለሰች ማለት ይሆናል። ኢራን እስካሁን ድረስ በዚህ ሁሉ መስዋዕትነት ለማጽናት የታገለችለት የሆርሙዝ ሰርጥን አንዳች ሉዓላዊነት ለማረጋገጥ ስታደርግ የቆየችው እና ብዙ መስዋዕትነት የከፈለችበት ጦርነት በመጨረሻ ላይ ዲተርድ ሆነ ማለት ነው፣ ታቀበ ማለት ነው። እና ፕሬዚደንት ዶናልድ ትራምፕ የሆርሙዝ ሰርጥን ደህንነት ለዓለም መልሰው አረጋገጡ ማለት ይሆናል። እና እንደ አገዛዙ ይሄ በጣም ከባድ ነው። ኢሳያስ ዓለም የአሜሪካ ኮንግረስ በሚቀጥለው በፈረንጆች አዲሱ ዓመት የሚበጀት በጀት ለጦርነት የተመደበው ገንዘብ ቀጣይ የዓለም እንቅስቃሴ ጦርነትን ማዕከል ያደረገ እንደሆነ አያመላክትም ወይ? እንዳተረጓጎም ነው። ጦርነት ሰላምንም ያረጋግጣል። አሜሪካ በአንጻራዊነት በቻይና በኩል ያለውን ዝግጅት በራሽያ በኩል ለምሳሌ አሁን ኢራኖች የሚጠቀሙበት ሰው አልባ ራሽያ ሰራሽ ነው የሚል ከፍተኛ ጥርጣሬ አለ። እሱ ብቻ ሳይሆን የሚመቱት የኢላማ የመምታት ፍጹምነቱ ለማመን የሚያስቸግኑና እዛ ላይ አሁን የራሽያን እጅ በቀጥታ እጅ ከፍንጅ ለመያዝ እየሞከሩ መሆናቸውን የምናነበው። ሳውዲ አረቢያ ውስጥ የሲአይኤን ተቋም ነው የመታችው። በነገራችን ላይ ዮርዳኖስ ላይ በዮርዳኖስ ጥቃት አውሮፕላኖችን አውድማለች ኢራን፣ ሄሊኮፕተሮችን አውድማለች፣ 3 ወታደሮች ገድላለች። ፔንታጎን እንደገለጸው በዚህ በቅርብ ጊዜ አሁን ባለፉት 2 ወር ባለው ጦርነት ውስጥ ብቻ ወደ 100 የአሜሪካ ወታደሮች ቆስለዋል ብሏል። ምንም እንኳ 96 በመቶዎቹ ተመልሰው ወደ ስራቸው ገብተዋል። የቁስለቱ ደረጃ የኮንከሽን አንዳንዴ አክቹዋሊ ፍንጣሪው ምናምን መጥቶ ሳይሆን ራሱ የፍንዳታው ድምፅ የተለያዩ ነገሮች አሉ እንደሱ ናቸው የሚል ነው። ነገር ግን ቁጥሩን ስትመለከተው ቀላል አይደለም እና የኢራኖች ኢላማ የመምታት ሁኔታ በተለይ በሰው አልቦቻቸው ከዚህ ጀርባ ራሽያ በከፍተኛ ደረጃ እንዳለችበት እያመኑ ነው አሜሪካኖቹ። እና ይሄ ነው ያለው። ስለዚህ አንዳንድ ጊዜ የኢራኖችም ዛቻ ወይም ደግሞ ተኮስን ኢላማ አደረግን ሲሉ ወዲያውኑ የምንሰማው መለስን አከሸፍን፣ ኢንተርሰፕት አደረግን እንደዚህ የሚል ነገር ነው የምንሰማው። በኋላ ላይ ግን እየቆየ ነው የሚናገሩትና ኢራኖችም ይመታሉ። ኢሳያስ ለምሳሌ የኩዌትን አንድ ማሳያ መግለጽ ቢቻል የመጀመሪያ የኩዌት መግለጫ ስከላከል አደርኩ፣ እንደዚያ ከሸፍኩ እንደዚህ የሚል ነው። በኋላ ላይ ግን ስትናገር አንድ የውሃ ማጣሪያ ስቴሽን ወድሞብኛል እና አንድ ፓወር ግሪድ ወድሞብኛል ብላለች እና ለሀገሬው የኤሌክትሪክ ፍጆታችሁን ቀንሱልኝ የሚል ጥሪ አስተላልፋለች። ስለዚህ የኢራኖችም ተኩስ ይመታል እና እዚህ ሁኔታ ውስጥ ነው የምንገኘው። አሁን እንግዲህ ከድጡ ወደ ማጡ ገብተናል የሚያሰኘን ጽልመት ውስጥ ለመግባት የሚያስገድዱ ጥቃቶች ሊፈጸሙ ነው ማለት ነው።
ይህንንም አይን ላጠፋ አይን ነው። የእኛ አይን ሲጠፋ የጎረቤቶቻችንን አይን አብረን እንጠነቁላለን የሚል ነው የኢራኖች ውሳኔ። በዛሬው ዕለት እንዲሁም ሰሞኑ ይዘናቸው የምንቀርባቸው ዘገባዎች የእነዚህን ተግባራዊ አካሄድ የሚገልጽ ይሆናሉ። ኢሳያስ መልካም ቀን። አሜን ለሁላችን ዓለም። ዳና የውስጥ እግር ማሳጅ የረኩበትንና ጥቅሙን በሚገባ ያጣጣሙበትን አገልግሎቱን በማስፋፋትና በማሳደግ እነሆ ሁለተኛ ቅርንጫፉን ከፈተ። ዳና በአዲሱ ቅርንጫፋችን ሙሉ የማሳጅ ስቲም፣ የሳውናና የሞሮኮ አገልግሎት መስጠት ጀምረናል። ለቤተሰብ ለጥንዶችና ለሙሽራዎች ከነሚዜዎቻቸው ዳና ማለፊያ ምርጫ ነው። ዳና ቁጥር 1 ብስራተ ገብርኤል አፍሪካ ሕንፃ 3ኛ ፎቅ። አዲሱ ቅርንጫፋችን ቡልጋሪያ ማዞሪያ በግዙፉ ድሪም አፓርትመንት። ዳና